ሳይሆን በማን ስም ይወጣል የሚል ጥያቄ ጠይቅ ነው አይደል? እንዴት ይወጣል ሳይሆን በማን ስም ይወጣል። ስሙን ኦፍኮርስ ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ይላል፣ ይህም በሰማይ በምድር ከምድርም በታች ያሉት ሁሉ በክርስቶስ ኢየሱስ ስም ይንበረከኩ ዘንድ ነው ይላል። ስለዚህ በክርስቶስ ኢየሱስ ስም ነው አጋንንት የሚወጣው፣ በክርስቶስ ኢየሱስ ስም ነው። ስለዚህ ቅዱሳን ኃይል ቢያደርጉ፣ የጳውሎስ ጨርቅ ቢፈውስ፣ የጳውሎስን ጨርቅ እየነኩ አጋንንት ከሰው ልጆች ላይ ቢወጡ፣ ድውያን ቢፈወሱ፣ ሙታን ቢነሱ፣ በጴጥሮስ ጥላ የሞተ ቢነሳ፣ በጳውሎስ ጨርቅ አጋንንት ቢወጡ፣ ጨርቁ እኮ ጋርመንት ነው፣ ምንም ማድረግ አይችልም። ጳውሎስ የተቀበለው እና የዳነበትን ስም ተሸክሞት ስለሚዞር በዛ ስም ነው ለቅዱሳንም የሚገዙላቸው። ግን በቤተክርስቲያን ለምሳሌ ካየህ በሚካኤል ስም በገብርኤል ስም ሲባሉ ልትመለከት ትችላል። የሚካኤል ስም ከክርስቶስ ኢየሱስ የተለየ ተቃራኒ ቢቆም ኖሮ ምንም ነገር ማድረግ አይችልም። ምንም ነገር ማድረግ አይችልም። ለእሱም ማስረጃ ላቅርብለት። ሄዲ ራዕይ ዮሐንስ ላይ እንሄዳለን። ራዕይ ዮሐንስ ምዕራፍ 12 ላይ እንደዚህ ነው። ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ ይላል፣ ሚካኤልና መላእክቱ ዘንዶውን ተዋጉት። ማን ከማን ጋር የተዋጋው? እዚህ ጋር ሚካኤልና መላእክቱ ዘንዶውን ተዋጉት አለ። ዘንዶውን ከመላእክቱ ጋር ተዋጋ፣ አልቻላቸውም ማለት። አሁን የተዋጋው ሚካኤል ነው አይደለ? ከሰራዊቱ ጋር ዘንዶውን ወጋው። ቀጠላለና ከዚህ ወዲያ በሰማይ ስፍራ አልተገኘላቸውም ማለት። ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእሱ ጋር ተጣሉ አለ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳን ኃይል መንግስት የክርስቶስ ስልጣን ሆነ፣ ቀንና ሌሊትም አለ በአምላካችን ፊት የሚከሳቸውን የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ይላል ከምስራቹም ቃል የተነሳ ድል ነሱ፣ ነፍሳቸውንም እስከ ሞት አልወደዱም ያሉ። አንድ ቅዱስ ሚካኤል እና ሰራዊቱ ዲያብሎስን ድል አድርገውታል። ድል ያደረጉትን መላእክት ማህበር ቆመ፣ ከሚካኤል ጋር ሆነ። ሰይጣንን ድል የማታደርግበት ምን አይነት ማስረጃ ሊኖር ይችላል? እሱ እኮ ድል አድርጎታል ቅዱስ ሚካኤል። ከማን ጋር ሆነ? ከክርስቶስ ጋር። እኔ ዛሬ በሚካኤል ስም ሰይጣንን ድል ባደረገው እኮ የሚካኤል ስም ብቻውን ኃይል ሰጥቶኝ አይደለም፣ እሱም ከበጉ ደም የተነሳ ነው ድል ያደረገው። ስለዚህ እሱ ከበጉ ደም የተነሳ ሚካኤል ድል ካደረገ እኔ ከሚካኤል ሳይድ ሆኜ የሚካኤልን ስም ይዤ ድል ባደርግ ድል የማደርገው ያ መልአክ ራሱ ስሙ ድል የማድረጉ ሚስጥር የክርስቶስ ስለሆነ ምንም አይገርምም። በውክልና ስራ ብትሰራ ምንድን ነው ጥፋቱ? መልአኩ እኮ በእኔ አቅምና በእኔ ኃይልና ስልጣኔ እናደረግኩ አላለም። ለምሳሌ ቴዲ የካምፓኒ ኦነር አለ። የካምፓኒ ኦነር ውክልና አለ፣ ወይም ደግሞ ከሱ በታች ላሉት ስልጣን ሰጥቷቸው የሚፈርሙትና የሚሰሩት የሚጽፉት ደብዳቤ የትም ቦታ ተቀባይነት የሚያገኘው እኮ እነሱ በራሳቸው አቅም ስላላቸው ሳይሆን ይዘውት የመጡት ደብዳቤ የካምፓኒውን ባለቤት ስለሆነ። ስለዚህ በክርስቶስ ኢየሱስ ወደ እኔ የመጣ መልአክ ሰይጣንን በሱ ስም ድል የማላደርግበት ምንም አይነት ምክንያት የለም። እንኳን የጌታ ሰራዊት ሆኑ እንኳን አላስፈራውም፣ አስፈራዋለሁ እኮ ሰይጣንን። እሺ ለምሳሌ እኔ አንድ አጋንንት ያረፈበት ሰው እዚህ ቲክቶክ ላይ ይታየኛል። እንደውም አንዱ ልጅ አጋንንት የሰፈረበት ልጅ አሁን ጆይን ሲያደርግ እያየሁት ነው። በሐዋርያው ጴጥሮስ ብዬ አጋንንት ውጣ ምናምን ብሎ፣ ይሄ ትክክለኛ ነገር ነው? ኦፍኮርስ ትክክል የሚያደርገውን ነገር ልንገርህ። ሐዋርያው ጴጥሮስን ያወቀው ከማን አንጻር ነው ቴዲ? ግጥም ሲጽፍ ነው ወይስ ሙዚቃ ሲሞዝቅ ነው? በምንድን ነው ያወቀው? የጌታ ምን በመሆኑ ነው ያወቀው? ሐዋርያ በመሆኑ አይደለም። ስለዚህ ለጴጥሮስ መታወቂያው ማን ነው? ጴጥሮስ ለሚለው ስሙ ራሱ ያወጣለት አንተ አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች ሊያናውጧት አይችሉም፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ ስልጣን የሰጠው ኢየሱስ ስለሆነ ጴጥሮስ የመታወቁ ሚስጥር ጌታ ስለሆነ በጴጥሮስ ስም ብትል ምንም አይከብድም። ኦፍኮርስ ለምን አይወጣም? ምክንያቱም የጴጥሮስ ኃይል የጴጥሮስ ስም ከበስተጀርባው ኢየሱስን የያዘ ስለሆነ ማለት ነው። በድፍረት የምናገረው በዚህ ዞ ምክንያቱም ጴጥሮስን እኔ ያወቁት መጽሐፍ ቅዱስ ላይ የጌታ ሐዋርያት ሆኖና ስልጣን ተሰጥቶት ወደ ሐዋርያ አገልግሎት ሲሄዱ ሙታንን እንዲያስነሱ አጋንንትን እንዲያወጡ ስልጣን ተሰጥቷቸው ነው። ስልጣንን የተቀበሉት ከክርስቶስ ነው። ስለዚህ በክርስቶስ ስልጣን ጴጥሮስ የሚያደርገውን ስራ የእሱን ስም ይዤ አጋንንትን ውጣ ብል እና ብቆጣ አጋንንቱ የሚወጣበት የምር በመጀመሪያ ደረጃ የጴጥሮስ ስም አሰርቶ አስደንግጦት ሳይሆን
ጴጥሮስ የጌታ ሐዋርያ ስለሆነ እና ስለሆነ ብቻ ነው። ስለዚህ ሰይጣን ለሐዋርያቶች ወይም ለደቀ መዛሙርቶች ይታዘዛሉ ማለት ነው። ታሳቢ አድርገው ኢየሱስ ክርስቶስ የምትለው ላሳይ እንደሚታዘዙ መጽሐፍ ቅዱስ ለሐዋርያት ሲታዘዙ ይታዘዝላቸው ነበር። እስቲ ያሳይ ነው ዋሜ ነው። ለምሳሌ መነሻቸው ለሐዋርያት ለማድረጋቸው ሉቃስ ወንጌል ምዕራፍ 10 ከቁጥር ላይ እንደዚህ ይላል። ከላይ ጀምሮ እናንብበው። የሚሰማችሁ እኔን ይሰማል አለ። ከቁጥር 16 ጀምሮ የሚሰማችሁ እኔን ይሰማል፣ እናንተን የጠላ እኔን ይጠላል። ለምሳሌ ቅድም የሚሰማችሁ እኔን ይሰማል ሲል ጴጥሮስን መስማት ማንም መስማት ነው። ጴጥሮስን መስማት ማንም መስማት ነው። ጌታ ኢየሱስ መስማት ነው። የሚሰማችሁ እኔን ይሰማል ስላል፣ ስለዚህ ይህና ስልጣን ሰጥቷቸዋል። የሚጠላችሁ እንትን እያለን ስለሆነ የሚሰማችሁ እኔን ይሰማል አለ፣ እናንተን የጠላ እኔን ይጠላል አለ። ጴጥሮስን መጥራት ማንም መጥራት ተደርጎ ተጻፈ። አሁን እዚህ ላይ ኢየሱስን መጥራት እነሱን መስማት ደግሞ ልክ ኢየሱስን እንደ መስማት ቀጠላልና ደግሞ ሰብአዊን በደስታ ተመልሶ ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናልና አሉት ይላል። አጋንንት በምን ተገዝተውልናል አሉት? ሐዋርያቶቹ አጋንንት እንኳን በስምህ ተገዝተውልናል። ቀጠላሉና እንደዚህ እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወርድ አየዋል። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን እሰጣችኋለሁ፣ የሚጎዳችሁ ምንም የለም ማለት። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ አላቸው። ተገዝተውልናል አሉ። አሁን በአንተ ስም አጋንንት ተገዝተውልናል አሉ። ስለዚህ አጋንንትን መግዛት በመቻላቸው ምክንያት ሐዋርያት ጌታ ኢየሱስ ክርስቶስ ፊት መጥተው እንደዛ እያሉት ነው። ስለዚህ ይሄ እንደው ምን ያስደንቃቸዋል ብሎ ይመሰክርላቸዋል። ለሐዋርያት እንደሚገዙላቸው እንደሚታዘዙላቸው በቀጥታ ተጽፏል። ይህንን ያገኙት ከክርስቶስ ኢየሱስ ስልጣን አንጻር ነው። የእሱ ተከታይ ለመሆናቸው ነው። ተገዙ። ስለዚህ አሁን እኔ በሐዋርያው ጳውሎስ ስም የያዘ አጋንንት ይልቀቅ፣ በቅዱስ ገብርኤል ስም ሰይጣን ይልቀቅ፣ በቅዱስ ሚካኤል ስም ሰይጣን ይልቀቅ። ትክክል ነው። ልጨምርልህ፣ ሌላ ለአንድ ጥቅስ ደግሞ ልጨምርልህ። ሐዋርያት ሲያስወጧቸው ደግሞ ወይ ደግሞ ከአጋንንት ሲለዩቸው የሐዋርያት ስራ ምዕራፍ 16 ምዕራፍ 16 ከቁጥር 16 ጀምሮ ያለውን ነገር ላንብብልህ። እንደዚህ ይላል። ወደ ጸሎት ስፍራም ስንሄድ ይላል የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድን አገኘናል። እርሷም ጳውሎስንና እኛን እየተከተለች የመዳን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር አለ። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዞር ብሎ መንፈሱን አለ ከእርሷ እንድትወጣ በኢየሱስ ክርስቶስም አዛሃለሁ አለው። በዚያም ሰዓት ወጣ። ማን ያዘዘው? ከዛ በፊት እነ ጳውሎስ ወዴት እየሄዱ ነበር? ኦኬ፣ ወደ ጸሎት ስፍራ እየሄዱ ነው። ወቅት ሲያደርግ የሚሄዱት አነሳሳቸው ይላል እኮ ወደ ጸሎት ስፍራ ስንሄድ ይላል። ወደ ጸሎት ስፍራ ስንሄድ ይላል። ከላይ ሳነብላ ሰማኙ ነበር። ወደ ጸሎት ስፍራ ስንሄድ ይላል
የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ የምታመጣ የነበረች አንዲት ገረድን አገኘን ብሎ ነው የሚናገረው። እና ያ መንፈስ በዛች ሴት ሆኖ እንደዛ ሲጮሁ ሲያዩት ምን አደረገ? ጳውሎስ አስወጣው። ማን ያስወጣው? ያን ሰዓት ላይ ጳውሎስ አስወጣው። ጳውሎስ እንዴት ሊያስወጣው ቻለ? አስቀድሞ ጳውሎስ የጌታ የኢየሱስን መንፈስ የተቀበለ እና የደረ በክርስቶስ ኢየሱስም ያመነ በስሙ ኃይልን ስልጣን ማድረግ የሚችል ሰው ስለሆነ ይናደረግ። ምን ብሎ ያስወጣው? ጳውሎስ ምን ብሎ ነው ያስወጣው? ውጣ ነው ያለው። ይኸው እንዲህ ይላል፣ በክርስቶስ ኢየሱስም አዛሃለሁ አለው። በክርስቶስ ኢየሱስም አዛሃለሁ እንድትወጣ ስልጣኑን የሰጣቸው ክርስቶስ ኢየሱስ ስለሆነ በክርስቶስ ኢየሱስ ቅድም ምን ብያለሁ መሰለህ ቴዲዬ? በሚካኤል በገብርኤል ቢባል ከክርስቶስ ኢየሱስ ስም ተለይቶ ሚካኤል በራሱ የሚያደርገው አንዳች ነገር የለም። ይህንን በደንብ አድርጋችሁ ልትረዱ ይገባል። ቅድም ጌታ ምን አለ? እናንተን የሚሰማ እኔን ይሰማል አለ። ስለዚህ ሚካኤልን የምንሰማው ከክርስቶስ ኢየሱስ ስለሆነ ነው እንጂ ከክርስቶስ ኢየሱስ ተቃራኒ የቆመ ሌላ አካል ቢሆን ኖሮ ሚካኤልንም አንሰማው። ሚካኤልን እኮ ያወቅነው እኮ የጌታ ወታደር ስለሆነ ነው እንጂ በክርስቶስ ኢየሱስ በኩል ስለመጣ ነው እንጂ እኮ አንቀበለው ማናውቀውም ነበር። ገብርኤልን እኮ የተቀበልነው እኮ በክርስቶስ በኩል የክርስቶስ ኢየሱስን መወለድ ሊነግረን ስለመጣ ነው እንጂ እኮ ገብርኤልን እኮ አናውቀውም ነበር። ስለዚህ መታወቂያቸው ኢየሱስ የሆኑት እነሱ መታወቂያቸው ኢየሱስ የሆኑትና የጌታን እውነተኛው መንፈስ በተቀበሉ ሰራዊቱ ዲያብሎስን ድል ማድረግ ያናል የሚረብሽ ነገር አይደለም። ኦኬ፣ እኔ ለምሳሌ ጠየቁ መጽሐፍ ቅዱስ ላይ ሁሉም ሰው ሴጣን ያወጣል። እሺ፣ ሴጣን ያወጣል። ሴጣን ራሱ በጉኤል ዙቤል መንፈስ ሴጣን ያወጣል። ኢየሱስ ክርስቶስ ሴጣን በሚያወጣበት ሰዓት ራሱ እነሱ ያወጡ እንደነበረ ወይም ደግሞ ከዚህ በፊት የነበሩ ሰዎች ያወጡ እንደነበረ መስሏቸው እሱማ አጋንንትን በአጋንንት ስም ነው የሚያወጣው ሁሉ ብሎ ተዘባብተውበታል። አሁን የኔ ጥያቄ ሴጣን ይወጣል፣ ግን ሴጣን የሚወጣው ለምሳሌ እምንም አትመንም ለስሙ ይገዛል አይደል? ለኢየሱስ ክርስቶስ ስም ይገዛል። የኔ ጥያቄ ቀጥታ መጥቼ በገብርኤል ስም፣ በሚካኤል ስም፣ በማርያም ስም አንተ ዲያብሎስ ልቀቅ፣ አንተ ሴጣን ልቀቅ ብል ትክክል ነው? የኔ ጥያቄ ትክክል ነው? እነዚህ ሰዎች የሚሰብኩት ይሰብኩ የነበረው ኢየሱስን ስለሆነ የምትለው ነገር ገብቶኛል። ቅዱሳኖች ናቸው። ግን በቅዱሳን ስም ለምሳሌ በሐዋርያው ጳውሎስ ስም፣ በሐዋርያው ጴጥሮስ ስም፣ ቅድም ባልኩ ሰዎች ስም ዳይሬክት ሊጠርች ሴጣን ልቀቅ፣ አጋንንት ልቀቅ ብል ትክክለኛ ነው ወይ ነው ጥያቄ። ኤግዛክትሊ እኔም እሱን ነው ትክክል ነው እያልኩ ያለው። አንደር ዋን ኮንዲሽን አልኩኝ። ትክክል የሚያደርገውን ነገር ትክክል የሚያደርግበት ዋነኛ ምክንያቱ ምንድን ነው ብለን ስንነጋገር ይህ ስሙን የምንጠራው ጻድቅ ይሁን ስሙን የምንጠራው መልአክ ይሁን ቅድም እንደ ማስረጃ በማቴዎስ ወንጌል 16 ላይ ያለውን አስቀምጬ ይል ነበር። ምን አለ ጴጥሮስ? አንተ አለት ነህ አለ፣ በአንተ ላይ ቤተ ክርስቲያኔን እሰራታለሁ አለ። የሲኦል ልጆች ሊያናውጧት አይችሉም። በምድር ያሰርከው በሰማይ የታሰረ ይሆናል። አሁን ጴጥሮስ በምድር ሲያስር የት ድረስ እየታሰርክ ነው ማለት ነው? ሰማይ ድረስ እየታሰርክ ነው። ምን ያህል ማለት ነው ለጴጥሮስ የተሰጠው ስልጣን እና ጴጥሮስ ሲያደርገው ምን ያህል ድረስ እንደሚሄድ በዚህ መመልከት ትችላለህ። ሲያስር ትታሰራለህ፣ ሲፈታ ትፈታለህ። ይህንም አሰጠው ክርስቶስ ኢየሱስ ሰጠው። ልክ እንደዛው ሚካኤል በሚካኤል ስም ሰይጣን ለምሳሌ በሚካኤል ስም ውጣ፣ በገብርኤል ስም ውጣ፣ በኡራኤል ስም ውጣ ወይም በሐዋርያው ጴጥሮስ በጳውሎስ ስም ውጣ ስለው በመጀመሪያ ደረጃ ሊያስደነግጠውና ሊያስፈራ የሚችለው የቅዱስ ሚካኤል ማንነቱ ከየት ነው የመጣው የሚለው ነው። ማተር የሚያደርገው ስሙ ብቻ ነው እንጂ ሚካኤል ተብሎ ቃሚ እኮ ይኖራል፣ ስሙን ብቻ ይዞ ማለት ነው። ጴጥሮስ ተብሎ በጣም እኮ ወንጀለኛ እኮ ይኖራል፣ ግን የትኛው ጴጥሮስ የሚለው ግን ማተር ያደርጋል። በሐዋርያው በቅዱስ ጴጥሮስ ያንን አጋንንት ውጣ ብለው ሐዋርያው ቅዱስ ጴጥሮስ በምድር ላይ ሰይጣንን ሲያስጨነቅ ወንጌልን ሲያስፋፋ ድልን ታምራትን የሚያደርግ እንደሆነ መጽሐፍ ቅዱስ በሐዋርያ ሥራ ምዕራፍ 8 ላይ ይነግረናል። ስለዚህ ሲያሳድደው የነበረ ስለሆነ ኦፍኮርስ በሱ ስም ሊወጣ የሚችለው ጴጥሮስ ይዞት የመጣው ተሸክሞት የመጣው መንፈስ ቅዱስ የራሱን ሳይሆን የክርስቶስ ኢየሱስን ስለሆነ ስልጣን በሰማይና ምድር ሰጥቻቸዋለሁ ስለተባለ ስልጣን ስላላቸው መንፈስ ቅዱስን እፍ ስላለባቸው ኃይልን እንዲያደርጉ ስላደረጋቸው ከክርስቶስ ኢየሱስ አንጻር በጴጥሮስ ስም ኃይል ብታደርግ የጴጥሮስ ስሙ በራሱ ኃይል አድርጎ ሳይሆን የጌታ ሐዋርያ እንደመሆኑ ነው። ኃይሉ ነው። ግን የኃይል ምንጭ ሁሉ ለጴጥሮስም የኃይል ምንጭ ኢየሱስ ነው። ለሚካኤልም የኃይል ምንጭ ኢየሱስ ነው። ለገብርኤልም የኃይል ምንጭ ኢየሱስ ነው።
የሚካኤል ስም ተአምራትን ቢያደርግ በራሱ ተነሳሽነት ሳይሆን ያደረገው የክርስቶስ ኢየሱስ ወታደርና አገልጋይ እንደመሆኑ። ዋናው አድማጭ ተመልካቾች እናንተ የምትይዙት ነገር አለ። እንግዲህ እንዳልኳችሁ በዓለም ያለው ልጅ ነኝ እኔ። ጥያቄ ጠይቄ መጨረሻ ላይ እኔና እኔ ተከታዮች የሆነ ሃይማኖት እንገባለን ሆን እናደርጋለን። እስከዛው ግን የመጠየቅ ነፃነት ስላለን ያን ተጠቅመን ነው የጠየቅን ያለ ነው። ወደ ሌላው ልምጣ፣ ወደ አጋንንቱ ፓርት እንመለሳለን። በልሳኑ ጉዳይ ሳሁን አንዳንዶች ልሳን ይቀበላሉ፣ አንዳንዶች ልሳን አይቀበሉም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መጸለይ ይችላሉ። ለሐዋርያት የተገለጠውን ልሳን ኦፍኮርስ። ከዛ ውጭ ግን ምላስን ከምላስ ጋር በማጋጠም ትርጉሙ የማይታወቅ ለማን እንደተነገረ የማይለይ ከተናገርከው በኋላ ደግመህ ማታውቀው የተናገርከውን ነገር በጎን ያለው ሰው የማይሰማው ምላስን ከምላስ ጋር ወይም ስፒኪንግ ኢን ታንግ ተብሎ የሚነገረው ያ ልሳን ግን በኢትዮጵያ ኦርቶዶክስ ተዋሕዶ በሐዋርያትም የማይታወቅ ይሄ ከ100 ዓመት በኋላ የመጣም ትምህርት ነው ሲጀመር እንጂ ቀድሞ የነበሩ ሐዋርያት እነ ዛሬ ላይ ያሉት ፔንቴኮስታሎች የሚናገሩት ልሳን አይናገሩ። በቤተክርስቲያናችን ልሳን አለ። ኦፍኮርስ ልሳን ቋንቋ ነው ቴዲ፣ ሌላ ምንም ነገር አለ። የማታውቀውን ልሳን በመንፈስ ቅዱስ ኃይል ሲገለጥልን ነው። የመጽሐፍ ቅዱስን መሰረት አድርጌ ላስረዳ ስውራል። ኦፍኮርስ ቤተክርስቲያን በልሳን ታምናለች፣ ግን የምታምነው በሐዋርያት ልሳን ነው እንጂ በፔንቴ ልሳን አለ። የፔንቴዎች ልሳን ራሱ በነገራችን ላይ ቴዲ በፕሮቴስታንቱ ዘንድ እንኳን ይሄ ልሳን ተቀባይነት እንደሌለው ታውቃለህ። የሚቀበሉት አሉ፣ የማይቀበሉት አሉ። ኢንፎርሜሽን ለምሳሌ ካልቬኒስት ወይም ሪፎርም ቴዎሎጂያን ባፕቲስት ያልካቸው ቅድም አይቀበሉትም። ዲፍረንሱ በእነሱ ውስጥም አለ። ግን እኛ ትክክለኛውን ልሳን እንቀበላለን። ሐዋርያት ስራ እንደውም አሁን የምንቀበሉት በዓለ ሀምሳ የሚባለውም ይህንን መሰረት ያደረገ ነገራችን ላይ ሐዋርያት ስራ ምዕራፍ 2 ቁጥር 1 ላይ የሚላል በዓለ ሀምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብረው ሳሉ አለ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጦም የነበሩበት ቤት ሁሉ መላው እንደ እሳት የተከፋፈሉ ምኖች ልሳኖች ታዩአቸው። የሚታይ ልሳን ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። መንፈስ ምን እንዳላቸው? መንፈስም እንደሰጣቸው በሌላ ልሳን ይናገሩ ጀመር። ቀድሞ በማያውቁት ቋንቋ ማለት ነው። ምናልባት አንድ ቋንቋ ከሆነ የሚያውቁት ቀድሞ በማያውቁት ቋንቋ መንፈስ ቅዱስ እንዲናገረው አደረጋቸው። ይሄ ልሳን በቤተክርስቲያናት ውስጥ ተቀባይነት አለ። ለምሳሌ ልሳነ ግዕዝ አለ በቤተክርስቲያን ውስጥ። ስንት ቋንቋ አላት? ግዕዝ አላት፣ አማርኛ አላት፣ ኦሮምኛ አላት። በእነዚህ ትገለገላለች። ይሄ ልሳን ነው። ኦሮሚያ ክልል ላይ ላሉት በኦሮምኛ ትሰብካለች። አማራ ክልል ላይ አማርኛ ብቻ ለሚሰሙት በአማርኛ ትሰብካለች። በውጭ ዓለም ላሉት በእንግሊዝኛ ትሰብካለች። ትግረኛ ለሚሰሙት በትግረኛ ይሰማሉ። በሀዲየኛ የሚሰሙ ሀዲየኛ ይሰማሉ። ይሄ ነው ልሳን ማለት። ስለዚህ ይሄ ያላት ቤተክርስቲያን የስ አላት። በዚህ ትገለገልበታለች። አሁን እየተገለገለችበትም ነው። ለሐዋርያትም እኮ ቋንቋ ነው ልሳን፣ ሌላ ምንም አይደለም። ወደ አገልግሎት ወደ ዓለም እየሄዱ ስለሆነ የሚያውቁት አንድ ቋንቋ ነው። የሚያገለግሉት ደግሞ ዓለምን ሁሉ ስለሆነ በሚሰሙት ሰዎቹ በሚሰሙት ቋንቋ ወንጌልን እንዲያገለግሉ መንፈስ ቅዱስ ይህን ስጦታ ሰጣቸው ለወንጌል መስፋፋት። ይሄኛውን ልሳን እንቀበላለን። ግን ሻራባዳ እየተባለ ምንም ትርጉሙ ለማን ይነገር ማን ይናገር ያለ ትርጉም አልባ ምላስን ከምላስ ጋር እየገጣጠምክ የምታወራው ጴጥሮስ አያውቀውልህ፣ ጳውሎስ አያውቅልህ፣ መንፈስ ቅዱስ አያውቀውም። ያ በመንፈስ ቅዱስ ላይ ሞክ እንደማድረግ ጭምር። ይሄኛውን ልሳን ግን እንቀበላለን። ሲጀመር ጳውሎስ ራሱ እኮ ልሳን የሚናገር ሰው ካለ ሲጀመር በጉባኤ መሀል ልሳንን አትናገሩ ይላል። የምትናገርም ከሆነ መተርጎም መቻል አለበት። አንዱ መተርጎም አለበት። ይናገራል። አንደኛ ቆሮንቶስ 14 ላይ እስኪ የትኛው የፕሮቴስታንት ቸርች ላይ ነው በነገራችን ላይ ከጎን ቆሞ ሲተረጎም አይተታቃለ? እጅ ስለማለት መድረክ ላይ ይችላል። መድረክ ላይ ካየ የተተረጎመ ልሳን የለም። ሲጀመር ለመተርጎም እኮ ማወቅ አለብህ። መጀመሪያ የተናገርከውን ቃል የወጣውን ከአንደበተ የሚታወቅ ቃል መሆን አለበት። የሆነ ቃል ሊኖረው ይችላል። ቻይንኛ ብናገር ቻይንኛ የሚያውቅ ሰው መተርጎም